አምራች ኢንዱስትሪዎች ምርት አቁመው የነበሩ ከገበያ ውጭ ወጥተው የነበሩ አምራች ኢንዱስትሪዎች በአዲስ ወደ ምርት እንዲገቡ ተደረገ። አንድ አመት ባልሞላ ውስጥ 440 እና እዚያ በላይ ትራንስፎርመሮች አምርተን ለገበያ አቅርበናል ማለት ነው። በኢትዮጵያም በምስራቅ አፍሪካ በተለይ ትልቅ እና ተወዳዳሪ የሚባል ፋብሪካ ነው አሁን ያለንበት። በቀን አንድ ባስ የማውጣት አቅም ፈጥረናል። ፋብሪካችን በቀን 100 ሊትር ዘይት የማምረት አቅም ያለው ግዙፍ ማሽን ነው የምንጠቀመው። ወደ ገበያ እንድንኖር የሚያደርገን ቁጥራቸው ሳይሆን ኳሊቲያቸው ነው። ሁሉም ክልሎች ላይ ሁሉም በአገር አቀፍ ደረጃ ላይ እየደረሰ ያለ ምርት ነው። ኢምፖርት ሳብስቲቲዩት አድርገናል ማለት ነው። ስለዚህ የውጭ ምንዛሬን እያዳንን ነው ማለት ነው። ፓስታን የምናውቀው እኛ የጣሊያን ምርት ነው እያልን ከአውሮፓ ከሌላ ሀገር ነበር ይመጣ ነበር። አሁን ሀገር ውስጥ ነው። ሰፊ ቁጥር ያለው አምራች ኢንዱስትሪ ከአመት ዓመት ወደ ዘርፉ እየተቀላቀለ ወደ ምርት እየገባ አንዱ የተፈጠረበት ዓላማ ስራ ዕድል መፍጠር ነው። እዚህ ግቢ ብቻ ከ2000 ያላነሰ ሰራተኛ እዚህ ግቢ ፋብሪካ እኔ እንዲሁም ለመናገር ፋብሪካ የባለሀብቶች አይመስለኝም። ፋብሪካ የተቀጣሪዎች ነው የማስበው። ራያችን የምንለው ልክ እንደ አባይ ወንዛችን ዓለምን ማዳረስ ነው ራያችን። ትርፉን ብቻ ሳይሆን እንደ ሀገር ኢኮኖሚውን ለመደገፍ ነው እየሰራን ያለነው። በጦርነትና በኮቪድ ወረርሽኝ ሳቢያ በርካታ ኢንዱስትሪዎች ስራቸውን አቁመው ቆይተዋል። ቀሪዎቹ ደግሞ ማምረት ከሚገባቸው ከ50 በመቶ በታች እያመረቱ ነበር። ይህም የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ እንደሚጎዳው ጥናት አያስፈልገው። በተለያዩ ችግሮች ሳቢያ ክፉኛ የተጎዳውን ኢንዱስትሪ በዘላቂነት ለማቋቋም ኢትዮጵያ ታምርት ንቅናቄ መጀመሩ አምራች ኢንዱስትሪዎች በከፊልና ሙሉ በሙሉ በሚባል ደረጃ ችግራቸው እንዲፈታ እድል ፈጥሯል። መንግስት ለኛ ጥሩ ትኩረት ስላለው የዚህን እድገትና የዚህን የኢንቨስትመንት ፍጥነት በማየት በዚህ ዓመት ብቻ ወደ 4.9 ሄክታር መሬት ተጨማሪ እዚህ በቅርብ ማስፋፊያ ሰጥቶናል። ከሶስተኛ ወገን ያልጸዱ ቦታዎች ነበሩ። ቤቶቹ ካሳ ተከፍሏቸው ዝም ብለው እኛ ጋር ዘንድሮ እስከ የካቲት ምናምን አካባቢ ግለሰቦች እዚህ አካባቢ ይኖሩ ነበር። እሱ በመንግስት ቁርጠኝነትና በእኛ አሳሳቢነት ተቀናጅቶ ከሶስተኛ ወገን ግቢያችን ጽዱ ነው። አሁን ሙሉ በሙሉ የፋክተሪው የሥራ ክፍል ሆኗል ማለት ነው። ሌላ ተጨማሪ ፋብሪካ እዚሁ አካባቢ ለመክፈት አስበን ነበር። ፔፐር ፋክተሪ ነውና ቦታ ሰጥተውናል። 6.8 ሄክታር አካባቢ ቦታ ተሰጥቶናል። በቅርብ ያው ስራ ይጀምራል ማለት ነው። በዚህ ንቅናቄ በዋናነት ከአምራች ኢንዱስትሪ ጋር ቀጥታ ግንኙነት ወይም ደግሞ ቀጥታ ያልሆነ ግንኙነት ያላቸው ባለድርሻ አካላት እያገናኘ እና ፊት ለፊት ውይይት እየተደረገ አምራች ኢንዱስትሪ የሚያነሳቸውን ችግሮች ማነቆች እንዲፈታ እድል ሰጥቷል። የተለያዩ አካባቢዎች የጠየቅናቸው ጥያቄዎች መልስ አግኝተዋል። እዚህ በኩል ያለው እየተደረገልን ያለው ድጋፍ ቀላል የሚባል አይደለም። ከባለፈው እጅጉ እየተሻሻለ ነው መጥቷል። የምንጠይቃቸውን ምላሽ በመስጠት ከጎናችን በመሆናቸው ድርጅታችን ትልቅ ክብር አለው ለነሱ፣ ለክልሉም ለከተማ አስተዳደሩ ክትትል አድርገው እዚህ ደረጃ ደርሶ ምርት እንደዚህ እንድናይ እንድንሰራ ስላበረታቱ ትልቅ ምስጋና አለን። መብራት ሙሉ ከዴዲኬትድ ላይን በቀጥታ ነው ተጠቃሚ የሆነው። ይህን በማድረግ ረገድ የክልሉ መንግስት በየደረጃ ያለው ባለሙያው መንግስትም ትልቅ አስተዋጽኦ ነው የሚያደርግልን። በኢትዮጵያ ታምርት መድረክም ተሳትፈን እኛ ካቀረብናቸው ጥያቄዎች አንዱ የኃይል መቆራረጥ ችግር ነው። እሱ ልዩ ትኩረት ተሰጥቶት እየተሰራበት ነው ያለ። ከበፊቱ የተሻለ ነው ማለት ይቻላል። ሙሉ በሙሉ ባይፈታም አሁን አልፎ አልፎ የሚከሰት ነገር ቢኖርም በፊት ይረብሸን የነበረው በተወሰነ ደረጃ የተፈታበት አግባብ አለ።
ከ3 ዓመት በፊት በአገር አቀፍ ደረጃ የተጀመረው ኢትዮጵያ ታምርት ንቅናቄ በአማራ ክልል ስራ አቁመው የነበሩ በርካታ ኢንዱስትሪዎች ወደ ስራ እንዲመለሱ አድርጓል። ብዙ አምራች ኢንዱስትሪዎች በውድመትም በስጋትም በዘረፋም በተለያየ አግባብ ከምርት ውጭ ሆነው የነበሩበት ሂደት ነው የነበረው። ባለፉት 3 ዓመታት በሰራናቸው የኢትዮጵያ ታምርት ንቅናቄ መድረኮች ከ301 በላይ አምራች ኢንዱስትሪዎች ምርት አቁመው የነበሩ ከገበያ ውጭ ወጥተው የነበሩ አምራች ኢንዱስትሪዎች በአዲስ ወደ ምርት እንዲገቡ ተደርጓል። ያ ማለት አዳዲሶቹን ሳይጨምር ማለት። ስለዚህ ይሄን የሚያሳየው ምንድነው? ንቅናቄው ችግር እየፈታ መሆኑ ነው። ንቅናቄው በተለያዩ ምክንያቶች ተዘግተውና ማምረት አቁመው የነበሩ በርካታ ኢንዱስትሪዎች ስራ እንዲጀምሩ ከማስቻሉ ባሻገር የማምረት አቅማቸውን አሳድጎታል። ለዚያም ነው ከ440 በላይ ትራንስፎርመሮችን አምርተን የሸጥነው ማለት ነው። አንድ አመት ባልሞላ ውስጥ 440 እና እዚያ በላይ ትራንስፎርመሮችን አምርተን ለገበያ አቅርበናል ማለት ነው። የኛን ምርት የሚፈልጉ ነጋዴዎችና የሚፈልጉ አካባቢዎች እየበዙ መጥተዋል። ስለዚህ ምርታችን ከመጀመሪያው እያደገ መጥቷል። በአጠቃላይ በይዘትም የተሻለ የሚባል የመኖ ፋብሪካ ነው። በቀን ወደ 4800 ኩንታል ኦልሞስት ወደ 5000 ኩንታል በቀን የማምረት አቅም ያለው በአፍሪካም በኢትዮጵያም በምስራቅ አፍሪካ በተለይ ትልቅ እና ተወዳዳሪ የሚባል ፋብሪካ ነው አሁን ያለንበት። በ2013 ጀምሮ በ2016 ምርት ማምረት የጀመረ ግዙፍ ፋብሪካ ነው። እንደምታዩት እንግዲህ ፋብሪካችን የማምረት አቅሙ በቀን 100 ሊትር ዘይት የማምረት አቅም ያለው ግዙፍ ማሽን ነው የምንጠቀመው። ንቅናቄው ስንጀምር የኢንዱስትሪዎቻችን የማምረት አቅም 46% ነው ነበር። በጣም ከ50% በታች የወረደ ማለት ነው። ዛሬ ላይ ግን እስከ ባለፉት 10 ወር ብቻ 59.2% ላይ ደርሰናል። ስለዚህ አንዱ ይሄ ችግር እየተፈታ መሆኑን የሚያሳየን በኢንዱስትሪዎቻችን ላይ የማምረት አቅማቸው እያደገ መምጣቱን የሚያሳይ ነው ብሎ መውሰድ ይቻላል ማለት ነው። ባለፉት 3 ዓመታት በኢትዮጵያ ታምርት ንቅናቄ የተፈጠረው የኢንዱስትሪ አብዮት በምርት ላይ ይስተዋል የነበረውን በጥራት የማምረት ችግር ለመቅረፍ እድል ፈጥሯል። ኳሊቲ ደረጃ እኛ የማንደራደርበት ኮምፕሮማይዝ የማይደረገው እንደው ኳሊቲ ነው። በቃ ኳሊቲ ላይ የምትሰራበት የራስ ምክንያት ይኖራል። ኳሊቲ ላይ የተጓደለ ምርት ይዘህ ከገባ ልትሰራ የምትችለው 100 ፍሬ ልትሰራ ትችላለህ ኦር 50 ፍሬ ልትሰራ ትችላለህ። ከዚያ በኋላ ማርኬቱ ይመጣባል። ስለዚህ እኛ በምንም ታሪክ ጥራት ላይ አንደራደርም ብለን የተነሳ ነው። አንዱ ከምንወዳደርባቸው ጉዳዮች አንዱ ከመኖ አንፃር በጥራታችን በእኛ ድርጅት አፍተር ኦል ሁሉም እንትኖች መስፈርቶቻችን ኳሊቲ ፈርስት ነው። በቃ መወዳደር የምንችለው በጥራት ነው። መጠን ቅድም እንዳልኳቸው ይሄ ፋብሪካ በቀን 5000 አካባቢ ኩንታል መኖ ያመርታል። ወደ ገበያ እንድንኖር የሚያደርገን ቁጥራቸው ሳይሆን ኳሊቲያቸው ነው፣ ጥራታቸው ነው ብለን ለጥራት ቅድሚያ ሰጥተን ሁሉም ክልሎች ላይ ሁሉም በአገር አቀፍ ደረጃ ላይ እየደረሰ ያለ ምርት ነው። እስካሁን በጥራት በኩል ብዙም ችግር አልገጠመንም። ስለዚህ እኛም የትራንስፎርመሮቻችንን ጥራት በከፍተኛ ጥንቃቄ ነው የምናመርታቸውና በተጠቃሚዎች ዘንድ ደርሰውም ጥሩ ፐርፎርማንስ እንዳላቸው ፊድባክ እናገኛለን። ስለዚህ አሁን የኛ ትራንስፎርመሮች ጥራት በጥሩ ደረጃ ላይ ነው የሚገኙት ማለት ይቻላል። በየዓመቱ የሚካሄደው ኢትዮጵያ ታምርት ኤክስፖ አምራቾች እርስ በርስ እንዲተዋወቁ እድል ከመፍጠሩም በላይ የገበያ ትስስርና ተደራሽነትን ለማስፋት ጉልህ አስተዋጽኦ አበርክቷል።
ለአምራች ኢንዱስትሪዎች ትልቅ መነቃቃት የፈጠረ ፕሮግራምና መድረኮች እንደሆኑ ነው በእኛ በኩል የምንረዳው። ለእኛም በጣም ውጤታማ ምርቶቻችን እንድናስተዋውቅ የሽያጭ ተደራሻችን እንድናሰፋ ከፍተኛ እድል የፈጠረበት ሁኔታ ነው ያለ። በዛው ልክ ያሉብንን ችግሮች ጭምርት ለሚመለከታቸው አካላት እንድናነሳ እድል የፈጠረ ነው የነበረው። ከገበያ ትስስርም ጭምር ኢቭን በተለይ ከመኖ የገበያ ትስስር ጋር ተያይዞ ቶሎ ወደ ገበያ እንድንገባ ምርታችን እንዲተዋወቅ በማድረግ ረገድ የመንግስትም ከፍተኛ አስተዋጽኦ ነበረበት። በዚህ ንቅናቄ ውስጥ አንዱ የምንተገብራቸው ስራዎች ውስጥ አንዱ በተለይ እያደገም የመጣው አምራች ኢንዱስትሪ ምርቶቻቸውን የሚያስተዋውቁበትን ምቹ ሁኔታ መፍጠር። ለምሳሌ ሀገራዊ ኢትዮጵያ ታምርት ኤክስፖን ካየነው ከሀገራዊ አልፎ ወደ ዓለም አቀፍ እያደገ የመጣ ኤክስፖ እየተካሄደ ነው ያለው። ከፍተኛ የገበያ ትስስር እየተፈጠረ መሆኑን የሚያሳዩ ቁጥሮች አሉን ማለት በየዓመቱ። ንቅናቄው ከውጭ የሚገቡ ምርቶችን በመተካት አዲስ ምዕራፍ ከፍቷል። ምርታችን ባደገ ቁጥር እና ተፈላጊነቱ በበዛ ቁጥር ከውጭ የሚገባን ምርት ለመተካት የምናደርገው ጥረት እሱ በትልቅ የሚያዝ ነው ብዬ አስባለሁ። የሀገር ውስጥ ምርትን የመጠቀም ፍላጎት ሆኖ ሰው ጨምሯል። ነጋዴውም ማህበረሰቡም የሚጠቀመው ኦንሊ የሀገር ውስጥ ምርትን ነው። ለምን? ዋጋው ተመጣጣኝ ነው። ከውጭ የሚገባው ዶላር ከመጨመር ጋር ተያይዞ ከውጭ ልታወጣ የነበረውን ገንዘብ እዚህ ታስቀራለህ፣ ይተካልሃል ምርቱን። የፎሬን ከረንሲ ወደ ውጭ ኤክስፖርት በማድረግ ዶላር ታገኛለህ። እንግዲህ በዋናነት የኛ ፋብሪካ ዋና ዓላማ የሀገር ውስጥ ገበያው ማረጋጋት ነው። በዋናነት የገበያ መዳረሻችን ሀገር ውስጥ ነው። ተኪ ምርትን ከማምረት አኳያ የክልላችን አምራች ኢንዱስትሪ ያበረከተው አስተዋጽኦ ከፍተኛ ነው ብሎ መውሰድ ይቻላል ማለት ነው። ከዚህ በፊት ትራንስፎርመሮች ከውጭ ሀገር ነበረ ኢምፖርት የሚደረጉት። አሁን ግን በሀገር ውስጥ በመመረታቸው ምክንያት ኢምፖርት ሳብስቲቲዩት አድርገናል ማለት ነው። ስለዚህ የውጭ ምንዛሬን እያዳንን ነው ማለት ነው። ስለዚህ አማራ ክልል ያለውን አጠቃላይ ኢምፖርት ተደርጎ የሚመጣውን እንትን ሳብስቲቲዩት እያደረገ ፓስታን የምናውቀው እኛ የጣሊያን ምርት ነው እያልን ከአውሮፓ ከሌላ ሀገር ነበር ይመጣ የነበረው። አሁን ሀገር ውስጥ ነው። ስለዚህ ምርት በጥራት እየቀረበ ነው፣ እያቀረብን ነው። የሀገር ውስጥ ገበያን እያረጋጋነ ነው። ቀደም ሲል በክልላችን የማይመረቱ ብርቅ የነበሩ ጉዳዮች ዛሬ በክልላችን ማምረት ጀምረናል። ለምሳሌ ሲሚንቶ ማንሳት ይቻላል። የለሚ ናሽናል ሲሚንቶን ብንወስድ በዚህ በጀት ዓመት ነው ያስመረቅ። ትልልቅ የዘይት እንትኖች አሉ፣ የዘይት ኢንዱስትሪዎች አሉ፣ የሴራሚክ ፋብሪካዎች አሉ፣ ፓስታ መኮረኒዎች አሉ። ኢንዱስትሪዎች የሀገር ውስጥ ምርቶችን በግብዓትነት መጠቀም መጀመራቸው የግብርናና መሰል ሀገር በቀል ምርቶች በከፍተኛ መጠን እንዲመረቱ እድል ፈጥሯል። ትልቁ ጠቀሜታ የዚህ መኖ ፋብሪካን ስንወስድ 99% የአርሶ አደሩን ግብዓቶች ብቻ የሚጠቀሙ የአካባቢያችንን የሀገራችንን አርሶ አደር ምርቶች ነው። ኤክስፖርትም የምናደርገው ለምሳሌ ይሄን ኤክስፖርት የምናደርግ የአርሶ አደር ምርት ነው። መኖ ላይ ተረፈ ምርት የምንለው እንዲፋትሉን ብናደርግ ኤክስፖርት ብናደርግ የአርሶ አደር ምርት ነው። ትልቁ ምርት ግብዓት የሚባለው በቆሎ ነው። በቆሎ ደግሞ የዚህ አካባቢ ትልቅ ምርት ነው። የፎርዋርድ ኤንድ ባክዋርድ ሊንኬጁ ቀላል አይደለም። አርሶ አደሩን በቀጥታ ምርቱን ለማን እንደሚሸጥ አውቆ ያመርታል፣ እንዲያመርት እድል ሰጥቷል። አርሶ አደሩም አሁን ኢንዱስትሪውን የመለማመድ ለኢንዱስትሪ ብሎ የማምረት ሙከራዎች ውስጥ እየገባ ነው። ያ ማለት አንዳንድ ኢንዱስትሪዎች እንትን እየሰጡን ጭምር ዘር እየሰጡን ጭምር ስልጠና እየሰጡን ጭምር እያሰለጠኑ ጭምር ከአርሶ አደሩ ጋርም ጭምር ተቀራርበው እየሰሩ ያሉ በተለይ የግብርና ምርትን የሚያቀርቡ ኢንዱስትሪዎች በክልላችን አሉ። በዋናነት እንግዲህ በግብዓትነት የምንጠቀማቸው ጥሬ ዕቃዎች የሀገር ውስጥ ሰብሎችን የምንጠቀመው አኩሪ አተር፣ ሰሊጥ፣ ኑግ በግብዓትነት የሚጠቀማቸው ናቸው። እዚሁ አካባቢ ያሉ ሮ ማቴሪያሎችን ነው በብዛት የምንጠቀመው። እንደ እንጨት አይነት
ማቴሪያሎችን ነው በብዛት የምንጠቀመው። 75% የሚሆነው የእንጨት ምርት ነው የምንጠቀመው። የኢትዮጵያ ታምርት ንቅናቄ በአገር አቀፍ ደረጃ ከተጀመረበት ጊዜ ጀምሮ እሴት የተጨመረባቸውን በርካታ ምርቶችንና አገልግሎቶችን ወደ ውጭ መላክ ተጀምሯል። ኦርደሮች ይመጡልናል። በብዛት ኤምዲኤፍ እና ኤችዲኤፍ የሚባል ምርት አለ። እሱን ነው ለኬንያ እና ለሱዳን እያቀረብን ያለነው። ፕላይውድም ይሄዳል። ሰሚ ፊኒሽ የሆኑ ፕሮዳክቶችም ይሄዳሉ ያላለቁ 50% በላይ የሆኑ ቫልዩ አድ እያደረግን ነው ያለነው። ስለዚህ ያ ቫልዩ አዲሽን ደግሞ ኢምፖርት ኤክስፖርት ሰብስቲቱሽን ኢምፖርት ሰብስቲቱሽን ትልቅ ሚና እንደሚጫወት ነው እዚህ ጋር እኛ ተቋም እየሰራ ያለው ማለት ነው። ወደ ውጭ የምንልከው ከያኩሪ አተሩ ኤክስትራክት የምናደርገው ተረፈ ምርት አለ። ስትገቡ ያያችሁት ሲጫን የነበረው ጥሬውን ኤክስፖርት ስናደርግ ጥሬውን ወደ $500 አካባቢ ነው ኤክስፖርት የምታደርገው። ዘይቱን አውጥተህ ፕሮሰስ አድርገህ ቫልዩ አድርገህ ስትልክ $600 አካባቢ ፐር ሜትሪክ ቶን ትሸጣለህ። ስለዚህ ይሄ በማድረግ አንድ ዘይት ታተርፋለህ፣ ሁለት ቫልዩ አድ ታደርጋለህ፣ ሶስት ለሃርድ ከረንሲ ደግሞ ምንጭ ትሆናለህ። ከዚህ በፊት በነበረው ከ10 ኢንዱስትሪዎች በታች ነው ኤክስፖርት የሚያደርጉት በክልላችን ማለት ነው። አሁን እስከ ባለፈው አስበው ብቻ ከ43 44 በላይ ኢንዱስትሪዎች ኤክስፖርት ውስጥ ገብተዋል ማለት ምርታቸውን ከሀገር ውስጥ ገበያ አልፈው ወደ ውጭ ገበያ ማምረት ጀምረዋል። የኢትዮጵያ ታምርት ንቅናቄ ባለሀብቶች በዘርፉ ኢንቨስት እንዲያደርጉ ከመጋበዙም በላይ ለዘመኑ የሚመጥን አዳዲስ ቴክኖሎጂዎች ወደ አገር እንዲገቡ መንገድ ከፍቷል። ኢትዮጵያ ታምርት ንቅናቄ ከመጣ በኋላ አንደኛ ለዘርፉ ትኩረት መንግስት በመስጠቱ አዳዲስ ዘመናዊ ቴክኖሎጂዎችን በመጠቀም መንግስት አግዞና ወደ ሀገር ውስጥ እንዲገባ ተደርጓል። አሁን ለዚህ እንደምታዩት የጣሊያን ስሪት የአውሮፓ ዘመናዊ ቴክኖሎጂ ማሽን ነው የፓስታ ማምረቻው። ስለዚህ ይህ ታምርት ከመጣ በኋላ ነው ተጠቅመን ሲስተሙን ተጠቅመን አምጥተን እየተጠቀምን ያለ ነው። ሁለተኛው ፌዝ የምንለው ደግሞ ዘይትን አሽጎ አጣርቶ ወደ ህብረተሰቡ በቀጥታ ተጠቃሚ የማድረግ ጉዳይ እሱ አሁን ላይ የስራው እንዳያችሁት ወደ 80 አካባቢ ፐርሰንት 84 85% ደርሷል። ንቅናቄ በመፈጠሩ ምክንያት እና ዘርፉ ላይ ያሉ ማነቆች በመፍታታቸው ምክንያት ሰፊ ቁጥር ያለው አምራች ኢንዱስትሪ ከአመት አመት ወደ ዘርፉ እየተቀላቀለ ነው፣ ወደ ምርት እየገባ ነው። ወደ ምርት የገባው አምራች ኢንዱስትሪ የነበረው 57 አካባቢ ነው አመቱ ሙሉ ማለት ነው። በዚህ በጀት ዓመት እስከ ባለፈው 10 ወራት ብቻ 155 አነስተኛ፣ መካከለኛና ከፍተኛ ኢንዱስትሪዎች ወደ ምርት ገብተዋል፣ ወደ ገበያ ተቀላቅለዋል። በተሰሩ የንቅናቄ መድረኮች በተፈጠሩት የግንዛቤ ስራዎች ዛሬም ቢሆን ክልላችንን መርጠው የሚመጡ የሀገር ውስጥም የውጭም ኢንቨስተሮች ቁጥር ከጊዜ ወደ ጊዜ እያደገ ነው የመጣው። በዚህ በጀት ዓመት ብቻ እንግዲህ ያለንበት ክልላዊ ነባራዊ ሁኔታ ይታወቃል። ከ2104 በላይ አዳዲስ ኢንቨስተሮች የኢንቨስትመንት ፕሮጀክቶችን ተቀብለን ያስተናግድበት በጀት ዓመት ነው። በንቅናቄው የተፈጠሩት አምራች ኢንዱስትሪዎች ምርታቸውን አምርተው ከመሸጥ ባለፈ በሚሊዮን ለሚቆጠሩ ዜጎች አስተማማኝ የሥራ ዕድል ፈጥረዋል። ይሰራል፣ በሙሉ አቅሙ ይሰራል ብለን ስናስብ ወደ 1000 ምናምን እንጠጋለን ብለን እናስባለን። አሁን የመጀመሪያችን ስለሆነ እዚህ ደረጃ ላይ ወደ 270 አካባቢ ሰራተኞች አሉ። ፋብሪካ ስናቋቁም ሀገር ውስጥ አንዱ ዓላማው አምርቶ ከመሸጥ በላይ የሥራ ዕድል መፍጠር ነው። ወደ ሙሉ ትግበራ ስንገባ በጣም ብዙ ቁጥር ይሄዳል። አሁን ግን ወደ 122 በላይ ሰራተኞች የሥራ ዕድል ፈጥረን በቋሚነት እየሰሩ ያሉ ሰራተኞች አሉ። አንዱ የተፈጠረበት ዓላማ ስራ ዕድል መፍጠር ነው። ከዛ አንፃር
አሁን ላይ ወደ 800 ሰራተኞች የስራ እድል ፈጥሯል። ቀጣይ በሙሉ አቅሙ ሲንቀሳቀስ ወደ 6000 እና ከዛ በላይ ሰራተኞችን የስራ እድል ይፈጥራል ተብሎ የሚታሰብ ድርጅት ነው። እንግዲህ ፋብሪካችን ማምረትና መሸጥ ብቻም ሳይሆን አንዱ መሰረታዊ የትኩረት ነጥባችን የስራ እድል ፈጠራ ላይ ነው። አሁን በቋሚነት ከ270 አካባቢ የሚደርስ ሰራተኛ አለን። በጊዜያዊነት ደግሞ 320 አካባቢ በድምሩ ወደ 600 የሚጠጋ ሰራተኛ በፋብሪካችን ውስጥ በየቀኑ ይሰራል። እንግዲህ መነሻችን ከትንሽ ካፒታል እና ከትንሽ ሰራተኛ ሆኖ ዛሬ ላይ ኦልሞስት በቋሚና በጊዜያዊ ከ600 በላይ ሰራተኞች ነው ያሉን። ምናልባት አሁን እዚህ የምታዩት ሰራተኛ የአንድ ሽፍት ሰራተኛ ነው። አጠቃላይ በድምሩ በቋሚና በጊዜያዊ ከ600 በላይ ሰራተኞች አሉ። ይህ ፋብሪካ ባይኖር አሁን እዚህ የምታዩት ሰራተኛ የስራ እድል አይፈጠርለትም ነበር ማለት ነው፣ እኔን ጨምሮ ማለት ነው። እሱ ሀገራችን ላይ ያለውን ከፍተኛ የሆነ የስራ አጥ ቁጥር በተወሰነ መልኩም ቢሆን ይቀንሰዋል ብዬ አስባለሁ። እንደ ራሴ በጣም አሪፍ ቆንጆ ነው። በቃ የስራ እድል ያው ተፈጥሯል። ሁሉም ወጣት ሳይቸገር እየሰራ ነው። ካሊባልታ ነፃ ወጥቷል። አሁን ቋሚም ኮንትራትም እነዚህ ጊዜያዊ የምንላቸውን ማነው የጉልበት ሰራተኛ የምንላቸውን ስንወስድ እዚህ ግቢ ብቻ ከ2000 ያላነሰ ሰራተኛ አለ እዚህ ግቢ ማለት ነው። እንደሚታወቀው ሀገራችንም ክልላችንም ላይ ብዙ ስራ አጥ ቁጥር አለ እና አንድ ፋብሪካ ገነባ ማለት ያን የስራ ያጣውን ዜጋ ለመቀነስ አንድ እርምጃ ነው ማለት ነው እና ለዛ አንድ ፋብሪካ መገንባት ለዜጋ ምን ያክል ስጦታ እንደሆነ ታሳቢ መደረግ አለበት። ለዜጋ ነው አንድ ፋብሪካ የሚጠቅመው ለዜጋ ነው። ባለሀብቱ ኤኒሚስ መኖር ይችላል። በጣም የሚያስፈልገው ስራ ላጣው ማህበረሰብ ፋብሪካ ብዬ ማስበው እና እኔ እዚህ እስካለው ድረስ ብዬ ማስበው ፋብሪካ እኔ እንዲሁም እውነት ለመናገር ፋብሪካ የባለሀብቶች አይመስለኝም። ፋብሪካ የተቀጣሪዎች ነው ብዬ ማስበው። የስራ እድል ፈጠራው ለኛ ለሴቶች በይበልጥ በጣም አሪፍ ነው። አንደኛ ሙያን እያገኘን ነው። የስራ እንትን ነው በጣም ቅርብም ስለሆነ በጣም ለኛ አመች ነው እና ሙያም ስለምንማር ለኛ አሪፍ ነው ብዬ ገምታለሁ። ይሄ የሀገር የህዝብ ሀብት ነው። ሰውየው ገንዘብ አውጥቶ በጣም ዘመናዊና ዲጂታል የሆኑ መሳሪያዎችን ገጥሞ ሰርታችሁ አምርታችሁ ተጠቀሙ ብሎ ሰጥቶናል። ከዚህ በኋላ ያለው ጎዳና የኛ ነው። እየለፋን ያለ ነው። ለዛ ነው እኔ 100% ተጠቃሚ እኛ ሰርተን እዚህ ጋር የምንሰራ ሰዎች ነን ብዬ አምናለሁ። እኔ በሀገራችን መስራት ጥሩ ነው። ሲቀጥል ደግሞ ጋርመንቱ በዝቅተኛ ታገባ በኋላ እድገት ታገኛለህ። እድገት እንዳለው ለወደፊት እና አሪፍ ነው። ስራው በጣም ጥሩ ነው። ይሄ ድርጅት እዚህ አካባቢ በኖሩ ብዙ ወጣቶች የስራ እድል አግኝተዋል ብዬ አስባለሁ። ቢያንስ ከ500 ምናምን በላይ ሰራተኛ አለ እዚህ በቀንና ባዳር የሚሰራ ማለት ነው። ማለት ያን ያክል ቁጥር ትንሽ አይደለም። ከ500 ቁጥር በላይ ለዛ ሁሉ ሰው የስራ እድል መፍጠር ማለት ከፍተኛ ነገር ነው ብዬ አስባለሁ። ነባርና አዲስ ኢንዱስትሪዎች ለዜጎች ከፈጠሩት የሥራ ዕድል በላይ በእውቀትና ቴክኖሎጂ የበለጸገ ዜጋ እንዲፈጠር አበርክቷቸው እጅግ ይጎላ። ሙያ እየቀሰሙ ከዚህ ከልብስ ስፌት አኳያ፣ ከዲዛይን አኳያ፣ ከጋርመንት ቆረጣ አኳያ የራሳቸውን ጭምር ስለው እውቀታቸውን እያዳበሩ ደሞዝ እየተከፈላቸው ብቻ ሳይሆን እውቀትም እያዳበሩ በዚህ መንገድ ተጠቃሚ እየሆኑ ያሉበት ሁኔታ ነው ያለው። ማሽኑ ሲተከል ጀምሮ አብረው እየተማሩ ነው የሚሄዱት። ኢሚዲየትሊ ማሽኑ ወደ ስራ ሲገባ ከተወሰኑ አንዳንድ ዘርፎች ውጭ ያለውን የኛ ባለሙያዎች ወዲያውኑ ኮንትሮል ያደርጉታል። አሁን ዘይት ላይ ምንም አይነት የውጭ እንትን የሚባል የለም፣ ባለሙያ የለም። በተለይ እነዚህ ሙያዎችን በጣም አኳየር እያደረጉ እንትን እያደረግን የመጣንባቸው ሁኔታዎች ትልቅ እንትኖች ናቸው ያሉት። ስለዚህ ይሄ ምን ወደፊት ምን እንትን ማድረግ ይችላል፣ እኛ ራሳችን በራሳችን እንችላለን መስራት የምንችልበትን አቅም እየገነባን እንሄዳለን። ይሄ የቴክኖሎጂ ሽግግሩ የመጀመሪያ ስለሆን የኤሌክትሪክ ባሶች የመጀመሪያ መሆናችን በሀገራችን ትልቅ እርካታ ይሰማናል። እኛ የትምህርት ተቋሞቻችን
አምራች ኢንዱስትሪው የሚፈልገውን የሰው ኃይል በማቅረብ ረገድ፣ በማምረት ረገድ፣ በማሰልጠን ረገድ፣ የኢንዱስትሪ ኤክስቴንሽን በመስጠት ረገድ በየአካባቢው ባሉበትም ቦታ ሆነው ትልቅ ስራ እየሰሩ ነው። የኢንቨስትመንት ዘርፉ ለኢኮኖሚ ስኬት ካለው የጎላ አስተዋጽኦ ባሻገር የዜጎችን የሥራ ባህል በማሳደግ ረገድ ጉልህ አስተዋጽኦ አለው። ምክንያቱም የውጭ አጋሮቻችንም ስላሉ በዚህ የስራ ዘርፍ ላይ የእውቀትም የክህሎትም ሽግግር አለ፣ የቴክኖሎጂም ሽግግር ይኖራል ማለት ነው። ስለዚህ ከኢኮኖሚ ጠቀሜታው በተጨማሪ እነዚህ ጠቀሜታዎች አሉት ማለት ነው። ባለፈው ጣሊያኖቹ አምጥተው ነው ተክለው ኮሚሽን አድርገው የሄዱት። ባለፈው እንደገና መጥተዋል እና ልጆቻችን ሰብስበን አምጥተን ነው እውቀት እነሱ ጋር የወሰዱት። ስለዚህ እውቀት ወሬ ተሸጋገረ። ፓስታ ጣሊያን ነው የምንለውን እውቀት ወደ ኢትዮጵያ እየመጣ ያለበት እንትን ስለሆነ ይህም ትልቅ ምቹ ሁኔታ ፈጥሮልናል። እኔ አሁን የትኛውን ቦታ ላይ ወስደህ ኢቭን ብታስቀምጠኝ ምንም ነገር የማድረግ ችሎታ ያንሰኛል ብዬ ኤክስፔክት አላደርግም። ኖም ደግሞ በቀን አንድ ባስ የማውጣት አቅም ፈጥረናል። ቴክኖሎጂም ትራንስፈር አድርገን ኦልሞስት ሙሉ ፐርሰንት ማለት ይቻላል በኢትዮጵያኖች በልጆቻችን በእኛ ሰራተኞች ነው እየተሰራ ያለው። ካለኝ ቴዎሬቲካል እውቀት አሁን ፕራክቲካል የሆነውን ነገር እየሰራው ነው። ሪል የሆነውን ነገር እየሰራው ነው። እየነካው እየዳሰስኩ ነው። ከምናብ ወደ ተግባር ገብቻለሁ ማለት ነው። ስለዚህ ይሄ ትልቅ ለውጥ አለው። አገር ግንባታ ላይ ከፍተኛ ድርሻ ያለውን የኢንዱስትሪውን ዘርፍ የማምረት አቅም በማሳደግና ዓለም አቀፍ ተወዳዳሪ በማድረግ በዘርፉ ከዚህ በላይ ትርጉም ያለው ለውጥ ለማምጣት እየተሰራ መሆኑን በዘርፉ የተሰማሩ ባለሀብቶች ጠቁመዋል። የተለያዩ ኢንቨስትመንቶች እየሰፉ በሚሄዱበት ሰዓት የመጀመሪያ የሚታየው የኃይል አማራጭ። ስለዚህ ኢንቨስትመንቱም እየሰፋ ለመድ ይሄ የኃይል አማራጭ ወሳኝ ነው። እኛ አሁን ያን ትልቅ ጋፕ አይተን ነው ወደ ገበያው የገባ ነውና ትርፉን ብቻ ሳይሆን እንደ ሀገር ኢኮኖሚውን ለመደገፍ ነው እየሰራን ያለነው። ቅድም እንዳው የስራ ዕድል መፈጠሩ መንግስት ጋር ያለውን እንትን ጫና ሸር እያደረገ ነው። ሁለተኛ ግብር እየተከፈለ ነው። ሶስተኛ በአጠቃላይ የገበያ እንቅስቃሴ ኢኮኖሚ እንቅስቃሴው ላይ በመሸጥ በመለወጥ በኩል የራሱን አስተዋጽኦ እያበረከተ ያለ ትልቅ ፋብሪካ ነው። በነገራችን ላይ ኢምፖርት ኤክስፖርቱንም ባላንሲንግ ላይ የራሱን ሚና እየተጫወተ ነው። በተለይ ደግሞ አሁን ከተጀመረው የዚህ የኢትዮጵያ ታምርትና የሌማት ትሩፋት ጋር ተያይዞ ያሉ እንትኖችን ለማሳካት የዚህ መኖ ፋብሪካ መቋቋም ትልቅና የራሱ የሆነ ለሀገርም ለክልላችንም ትልቅ አስተዋጽኦ ያለው ነው ብለን ነው የምንወስደው። በትንሹ ሁለት ነገሮችን ማንሳት ፈልጋለሁ። የምታያቸው ሰራተኛዎች አሁን ካለው ከፍተኛ የስራ ቁጥር እሱን ከመንግስት ላይ ያለውን ጫና እያቃለልን ነው ብለን እናስባለን። ያለውን ጫና እያቃለልን ነው። በሌላ በኩል እኛ በሰራነው ልክ ለመንግስት የምንከፍለው ግብር አለ። ከዚህ በላይ ጥራት ያለው ምርት አምርተን አቅማችንን በዚህ ልክ እያሳደግን ከሀገር ውስጥ ወደ ኤክስፖርትም የማሳደግ እቅድ ይዘን እየሰራን ያለበት ሁኔታ ነው ያለው። ቀጣይ እንግዲህ ራያችን የምንለው ልክ እንደ አባይ ወንዛችን ዓለምን ማዳረስ ነው ራያችን ነው የኛ። እሱን ራይ በሀገር ውስጥ ገበያ እነዚህ ነገሮች ተስተካክለውልን ሁልጊዜ 24 ሰዓት 7 በ24 መስራት የምንችል ከሆነ የሀገር ውስጥ ገበያን በደንብ አድሬስ ሊያደርግ የሚችል አቅም ያለው ፋብሪካ እንደሆነ በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ። የኢንዱስትሪና ኢንቨስትመንቱ ዘርፍ ለአገራዊ ምጣኔ ሀብቱ እድገት የሚጠበቅበትን ድርሻ እንዲያበረክት ዘርፉን ግልጽ በሆነ ፖሊሲና ሕግ ከመምራት ባለፈ አሁንም በዘርፉ የሚስተዋሉ ማነቆዎችንና ልዩ ትኩረት የሚሹ ጉዳዮችን መመለስና ምቹ የኢንቨስትመንት ከባቢን መፍጠር ከባለድርሻ አካላት የላቀ ሚና ይጠበቃል። እና እንደ መሰረታዊ ችግር እንደሚታወቀው ኦልሞስት ለዚህ ሼድ 1.5 ሚሊዮን ብር ነው የምንከፍል።
ይህ ሀቅ ነው። በኪራይ ደረጃ ነው እየሰራን ያለ ነው። በኪራይ ነው 1.5 ሚሊዮን ብር ኪራይ እንከፍላለን። ስለዚህ ይሄ ኪራይ እኛ ቀጣይ ላይ የምንፈልገው ምንድነው የራሳችን የሆነ የመስሪያ ቦታ ኖሮን ከኪራይ ነፃ ሆነን ልክ አሁን ለኪራይ የምናወጣውን ብር ለሌሎች የስራ እድል የምንፈጥርበት አግባብ እንዲኖር ነው ፍላጎታቸው ነው ለመናገር 450 ድረስ ማምረት እየቻልን እስከ 100 እስከ 200 አንዳንዴ ገበያው ሲኖር እስከዛ ድረስ እያመረትን ነው። አንደኛው በመሬት አቅርቦት ችግር፣ ሁለተኛው ወርኪንግ ካፒታል ብድር ጠይቀናል። እሱ ባለመፈጠሩ ምክንያት እነዚህ ቻሌንጆች እስካሁን አልተፈቱልንም። አሁንም የኢንዱስትሪዎች ቁጥር እየጨመሩ ነው። ብዙዎቹ መሰረተ ልማቶች ቀደም ሲል በነበረው የኢንዱስትሪ መጠን ነው የተዘረጉት። አሁን ደግሞ ቁጥራቸው እየጨመረ ያለ በአቅምም በብዛትም እየጨመሩ ያሉ ኢንዱስትሪዎች አሉ። ስለዚህ እነዛን ሊመጥን የሚችል መሰረተ ልማት አሁንም ቀጣይ የትኩረት አቅጣጫ ተደርገው የሚሰራባቸውና አሁንም ፈተና ሆነው የቀጠሉ ጉዳዮች ናቸው ማለት ነው። በሂደት መስተካከል አለበት ብዬ የማስበው ከአምራች ኢንዱስትሪ አኳያ ከፋይናንስ አኳያ የምናነሳው ከብድር ጋር ተያይዞ ያለው ነው። ከ14% በታች ተብሎ የተቀመጠው አሰራር እሱ በደንብ መታየት መፈተሽ ያለበት ሁኔታ ነው። ለአምራች ኢንዱስትሪዎች ማነቆ ነው የሚል እምነት ስላለኝ በሱ በኩል ያለው ቢፈታ መልካም ነው። እሱ ከተፈታ በእርግጠኝነት አምራች ኢንዱስትሪዎች አሁን ካለው መነቃቃት በላይ ከፍተኛ ለሀገር ኢኮኖሚ ያላቸው ፋይዳም ቀላል ስላልሆነ በሱ በኩል ቢታይ ዛሬም ቢሆን እየተነሳ ያለው ከአገልግሎት አሰጣጥ አካባቢ ያለው ችግሮች አሁንም በሚፈለገው ደረጃ የግል ዘርፉን በሚያረካ ደረጃ ደርሷል የሚል ግምገማ የለም። ስለዚህ ለዛም ነው አሰራሮቻችን ማዘመን አለብን ብለን ከንክኪ ነፃ የሆነ ሰርቪስ መስጠት አለብን ብለን ወደ ቴክኖሎጂው እየቀረብን ያለው። በተለይ ባህር ዳር ላይ ብቸኛ ተቋም ትራንስፎርመር አምራች ድርጅት ነው። በክልል ደረጃም አይ ቲንክ አንድ ተቋም ይኖራል ብዬ አስባለሁ። ስለዚህ ከፍተኛ የገበያ ትስስር እንዲፈጠር እንፈልጋለን። እውነት ለመናገር እነዚህን ችግሮች ተባብረን በጋራ ካልፈታን ካልተጋገዝን አንደኛ አሁን የምታዩት የስራ እድል መፍጠር የማይቻልበት ሁኔታ ነው የሚኖር። ተቋሙም እንደ ተቋም ለመቀጠል ህልውናው ትንሽ አዳጋች ስለሚሆን የሚመለከታቸው አጋር አካላት የመንግስት አካላትም ይህን ጉዳይ እንደ ኢሹ ወስደው ችግሩ መፈታት አለበት የሚል ነው። የኃይል መቆራረጥ አሁንም አለ። እንግዲህ ያን እንደምታዩት የፋክተሪ ሰራተኛ 600 ሰራተኛ ስራ ገብቶ ኃይል ተቋረጠ ማለት ሁሉ ነገር ማሽን ቆመ ማለት አንድ ሰዓት ቢቋረጥ ትልቅ ለድርጅቱ ትልቅ ኪሳራ ነው። ሲደመር ለሀገርም ትልቅ ኢኮኖሚያዊ ተጽዕኖ አለውና በሱ ልክ የኃይል መቆራረጡ ላይ ልዩ ትኩረት ተሰጥቶት ቢሰራ። ፓወር መቆራረጥ አሁን የተወሰነ ለውጥ አለ። እሱ አንዴ ፓወር ሲቋረጥ ምርት ላይ ከሆነ ያ ምርት በሙሉ ነው የሚበላሸው። ማሽን የመበላሸትም ችግር ይኖራል። እሱ ጋር ትንሽ መስተካከል ቢኖር አራቱም የኢንዱስትሪ ዘርፎች የሚመሩበት ስትራቴጂ ሀገራዊ ስትራቴጂ ጭምር ተነድፎ በዛ ልክ ወጥ በሆነ መልኩ የህግ ማዕቀፍ ተዘጋጅቶና ትኩረት እንዲሰጠው በህግ ማዕቀፍ ላይ በአግባቡ አርቲኩሌት ተደርጎ በዛ አግባብ በህግ እንዲመራ እየተደረገ ነው። የሚቀያየሩ ቴክኖሎጂዎች እየመጡ ከመሆኑ ጋር ተያይዞ ይሄንን በእውቀትና እንዲሁም ደግሞ ቅድም ባልኩ በጥራት ሊመራ የሚችል አደረጃጀትም አሰራርም መዋቅርም ስለሚያስፈልግ በዛ ልክ እንደ ክልል እየሰራን ነው ያለ ነው ማለት ነው።